ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በቅድሚያ ጋብዘናል። በደብረ ማርቆስ ከተማ በተፈጸመ ጥቃት 9 የብልጽግና ሰራዊት አባላት እርምጃ እንደተወሰደባቸው ተሰማ። በዚሁ ጥቃት የቡድን መሪውን ጨምሮ 9 የአድማ ብተና አባላት መገደላቸው ታውቋል። የዚህም መረጃ በሰዓቱ ይቀርባል። በነገው ዕለት የሚደረገው ታላቅ የበየነ መረብ ህዝባዊ ትዕይንት በአገዛዙ ዘንድ ልዩ ትኩረት ተሰጥቶታል። ትዕይንተ ህዝቡ የሽግግር መንግስት እንዲመሰረት የሚጠይቅ ሲሆን የብልጽግና ልሳኖች ከወዲሁ የማይታሰብ በማለት በመቃወም ላይ ይገኛሉ። ሰፊ መረጃ ይዘናል። በኢትዮጵያ ባለፉት 8 ዓመታት ውስጥ በለውጥ ስም የተገነቡ ቃላቶች ወደ ክህደት፣ የታለሙ ተስፋዎች ደግሞ ወደ ጥፋት የተቀየሩበትን አስከፊ የታሪክ ምዕራፍ እያለፈች ትገኛለች። የብልጽግናው ቁንጮ የሆነው አብይ አህመድ አስተዳደር መንበረ ስልጣኑን እንደጨበጠ የህዝብን ልብ ለመግዛት ከተጠቀመባቸው ስልታዊ ማጭበርበሪያዎች መካከል የድፍድፍ ነዳጅ ምርት እንጀምራለን የሚለው የሐሰት ብስራት ዋነኛው ነበር። በእነዚህና በሌሎች ጉዳዮች ላይ ሰፊ መረጃው በሰዓቱ ይቀርባል። በወልቃይትና ጠገዴ፣ ጠለምትና ራያ የብልጽግናው ምርጫ እንደማይካሄድ ከቦታው የወጡ ምንጮች ይፋ አድርገዋል። አገዛዙ አካባቢዎቹን በተመለከተ ሰፊ የማደናገሪያ ፖለቲካው ከከሸፈበት በኋላ የምርጫ ተመዝጋቢዎች ከተሳትፎ እንዲቆጠቡ ተደርገዋል። የምዝገባ ቀኑ እየተገባደደ ቢሆንም ምንም አይነት እንቅስቃሴ የለም ተብሏል። የዚህም መረጃ በሰዓቱ ምሰሙት ይሆናል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ ክስተቶች በየሰዓቱ እየተከታተሉ መፈጠራቸውን ቀጥለዋል። አሁን በቀጥታ ወደ ዝርዝሩ አለፈን። በደብረ ማርቆስ ከተማ በተፈጸመ ጥቃት 9 የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል ተባለ። በደብረ ማርቆስ ከተማ ስላሴ ካምፕ ተብሎ ከሚጠራው ወታደራዊ ግቢ ተነስተው በፓትሮል መኪና ወደ መሃል ከተማ ሲንቀሳቀሱ በነበሩ የአድማ ብተና አባላት ላይ ከሌሊቱ 7 ሰዓት የቦምብ ጥቃት መፈጸሙ ተገልጿል። በዚሁ ጥቃት የቡድን መሪውን ጨምሮ 9 የአድማ ብተና አባላት መገደላቸው ታውቋል። ጥቃቱ የተፈጸመው በ206ኛ ኮር አዳኝ ቡድን መሆኑ የተገለጸ ሲሆን በጥቃቱ የወደሙት ተሽከርካሪዎችን ሰራዊቱ ሲያነሳ ማደሩ ታውቋል። ከቀናት በፊት በተመሳሳይ መልኩ በንጉስ ተክለሃይማኖት ክፍለ ከተማ በተፈጸመ ጥቃት 23 የአድማ ብተና አባላት መገደላቸው ይታወሳል። ይህ በእንዲህ እንዳለ በሞጣ ላይ በተደረገ ወታደራዊ ኦፕሬሽን ምርኮኞችና የጦር መሳሪያዎች መያዛቸው ተሰምተዋል። በሞጣ ሙገር ከተማ የ201ኛ ኮር 54ኛ ክፍለ ጦር ተወርዋሪ ኃይሎችና ሻለቆች በጋራ ባካሄዱት የተቀናጀ ወታደራዊ ኦፕሬሽን በጠላት ላይ ከፍተኛ ጉዳት ማድረሳቸውን የቴዎድሮስ እዝ ህዝብ ግንኙነት መምሪያ አስታውቋል። በትላንትናው ዕለት ሞጣ አካባቢ በተደረገው በዚሁ ድምሰሳ ከ40 በላይ የተለያዩ የጦር መሳሪያዎች የተያዙ ሲሆን በርካታ ምርኮኞችም በቁጥጥር ስር መዋላቸው ተገልጿል። እዙ በድል አድራጊነት የያዛቸውን ምርኮኞችና ቁሳቁሶቹንም በላከው የግንባር መረጃ ይፋ አድርጓል። በሌላኛው የወሎ ግንባር ደግሞ ምኒልክ እዝ የ104ኛ ኮር ቃኞች ወረኢሉ ከተማ ዙሪያ ድል መቀዳጀታቸው ተሰምቷል። አፋብን ምስራቅ አማራ ቀጠና ምኒልክ እዝ የ104ኛ ኮር ቃኝ ቡድን መጋቢት 24 2018 ዓ.ም ለወረራ የመጣውን የአብይ አህመድ የግል ስልጣን አስጠባቂ ሰራዊት ወረኢሉ ወረዳ ቁልቢ ላይ ሙትና ቁስለኛ በማድረግ ድል ማድረጉ ተሰምቷል። በዚህም አውደ ውጊያ የብልጽግና ሰራዊት በአንድ አምቡላንስ በ3 ፓትሮል ከ10 በላይ ሙትና ከ18 በላይ ቁስለኛውን ወደ ጉጉፍቱ ይዞ ወጥቷል ተብሏል። የአገዛዙ ሰራዊት በርካታ ሰራዊት ቢያሰልፍም የ104ኛ ኮር ቃኞች በተቀናጀና በተጠና የማጥቃት እርምጃ ባለበት እንዲቆምና ሰብአዊ ኪሳራ እንዲያስተናግድ ማድረጋቸውን የሚኒልክ እዝ ህዝብ ግንኙነት ክፍል ለአስራት ብሮድካስቲንግ ሰርቪስ ባደረሰው የግንባር መረጃ ገልጿል። የብልጽግናው አገዛዝ በወልቃይት ጠገዴ፣ ጠለምትና ራያ አካባቢ ሲፈጽም የነበረውን ፖለቲካዊ ቁማር የተገባደደ ይመስላል። አዲስ አበባ ባሉ ፍርድ ቤቶች ሳይቀር ቲያትር ሲሰራና ሲያሰራ የቆየው የአብይ አህመድ አገዛዝ የብልጽግናውን ምርጫ በእነዚህ አካባቢዎች ውስጥ ላለማድረግ መወሰኑ ተሰምቷል። ምርጫውን ሽፋን በማድረግ ከፍተኛ ትኩረት እንዲሰጠውና በህዝቦች መካከል ጥርጣሬን ለመጫር ሲደረግ የነበረው ሙከራ በመጨረሻም ከሽፏል ተብሏል። በወልቃይት ጠገዴ፣ ጠለምትና ራያ ጉዳይ የፌዴሬሽን ምክር ቤት የተሰጠው ውሳኔ መጋረጃ ጀርባ በተካሄደ ምክክር መቀልበሱንና ምርጫ እንደማይካሄድ ዋዜማ ሬዲዮ ዘግቧል። ከትግራይ ክልል ውጪ ሆነው በቀጥታ ለአገዛዙ ፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጣቸው አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑን በዘገባው ተገልጿል። የአገዛዙ ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል ውጪ የመራጮች ምዝገባ እያካሄድኩኝ ነው ባይ ነው። ይሁን እንጂ ከትግራይ ክልል ውጪ ሆነው በቀጥታ ለአገዛዙ ህዝብ ተወካዮች ምክር ቤት
ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምፅ ሰጪዎች ምዝገባ እስካሁን ድረስ አልተጀመረም ተብሏል። በጉዳዩ ላይ ከመጋረጃ ጀርባ ያገዛዙ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር መደረጉም ተሰምቷል። በዚህም ያገዛዙ ፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔም ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱን ካገዛዙ አካላት ማረጋገጡን የዜና ወኪሉ ጨምሮ ጠቁሟል። ምርጫ ይደረጋል የሚል ግምት እንደሌላቸውም ያገዛዙ ምንጮች ተናግረዋል ተብሏል። የምርጫ ቦርድ ውሳኔ ጌታቸው ረዳ የሚመራው ስምረት ፓርቲ ለአገዛዙ ፌዴራል ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔ መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን በመጨረሻ ማንሳቱ አይዘነጋም። ይህም ቢሆን ግን የጌታቸው ረዳም ሆነ ያገኘው ተሻገር እንቅስቃሴ በአብይ አህመድ የተሰጠ ተልዕኮ እንደነበር በወቅቱ የወጡ መረጃዎች ማጋለጣቸው ይታወሳል። ምንም እንኳን እገዳው የተነሳ ቢሆንም በአምስቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱን የዋዜማ ዘገባ አረጋግጠዋል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 ምንም እንኳን እገዳው የተነሳ ቢሆንም በአምስቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱን የዋዜማ ዘገባ አረጋግጠዋል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩን የአካባቢዎቹ ባለስልጣናት መግለጻቸውን የዜና ምንጩ አረጋግጧል። በተመሳሳይ የአብይ አህመድ ሰራዊት ራያን ለህወሓት ካስረከበ በኋላ በህወሓት ኃይሎች ቁጥጥር ስር በገቡ የራያ አካባቢ የምርጫ ክልሎች ምንም አይነት የቅድመ ምርጫ እንቅስቃሴ የለም ተብሏል። የአገዛዙ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም ምንም አይነት እንቅስቃሴ አለመጀመሩ የምርጫውን የመካሄድ ሁኔታ አጠራጣሪ አድርጎታል። በኢትዮጵያ ባለፉት 8 ዓመታት ውስጥ በለውጥ ስም የተገነቡ ቃላቶች ወደ ክህደት የታለሙ ተስፋዎች ደግሞ ወደ ጥፋት የተቀየሩበትን አስከፊ የታሪክ ምዕራፍ እያለፈች ትገኛለች። የብልጽግናው ቁንጮ የሆነው አብይ አህመድ አስተዳደር መንበረ ስልጣኑን እንደጨበጠ የህዝብ ልብን ለመግዛት ከተጠቀመባቸው ስልታዊ ማጭበርበሪያዎች መካከል የድፍድፍ ነዳጅ ምርት እንጀምራለን የሚለው የሐሰት ብስራት ዋነኛው ነበር። በወቅቱ የነበረው የነዳጅ ዋጋ በሌትር 18 ብር ቢሆንም ባለጸጋ እንሆናለን በሚል ዜጎችን ሲያደነዝዝ የቆየው ስርዓቱ ዛሬ ላይ የነዳጅ ዋጋውን ከቀደመው ዋጋ 800 በመቶ በማሳደግ ህዝቡን ለከፋ የኑሮ ውድነት በመዳረግ ተቋማዊ ክሽፈቱን አረጋግጧል። ሀገሪቱን በኢኮኖሚ ክህደት፣ በዘር ተኮር ጥቃትና በሉዓላዊነት ውርደት አዙሪት ውስጥ የዘፈቃት ብልጽግናን የተመለከተው ዘገባችን እንደሚከተለው ይቀርባል። ኢትዮጵያ ባለፉት 8 ዓመታት ውስጥ በታሪኳ አይተው የማታውቀውንና በሁሉም ዘርፎች የተንሰራፋ ውድቀትን እያስተናገደች ትገኛለች። የብልጽግናው ሊቀመንበር የሆነው የአብይ አህመድ አስተዳደር ደግሞ ለውጥና ብልጽግና የሚሉ ማራኪ ቃላትን በመጠቀም ወደ መንበረ ስልጣን ቢመጣም ዛሬ ላይ ሀገሪቱ በጦርነት በኢኮኖሚ ድቀትና በዜጎች እልቂት አረንቋ ውስጥ ተዘፍቃ ትገኛለች። ወደ ኋላ ተመልሰን በ2011 ዓ.ም ከ7 ዓመታት በፊት በዛሬው ዕለት የመጀመሪያውን ድፍድፍ ነዳጅ እናወጣለን ሲሉ የብልጽግናው ቁንጮ የተናገሩበት ዕለት ነበር። በወቅቱም በብዙ ሚሊዮን ቶን የሚቆጠር ሀብት አግኝተናል ብለው ለዜጎች ብስራት ሲያሰሙ የ1 ሊትር ነዳጅ ዋጋ 18 ብር ገደማ ነበር። ፖሊ ጂሲኤል በተሰኘው የቻይና ኩባንያ ፍለጋና ጥናት በምስራቅ ኢትዮጵያ ሶማሊያ ተገኘ የተባለው ነዳጅም ከሀገሪቱ ዜጎች አልፎ ኤክስፖርት ይደረጋል የሚሉ ምኞቶችም ነበሩት። ነዳጅን እንደ ውሃ እየቀዳን ጅቡቲ እናደርሳለን ብለው ነውር በማያውቀው አንደበታቸው ከተናገሩና በበቀቀ ሚዲያዎቻቸው ካስነገሩ ድፍን 7 ዓመት በዛሬው ዕለት ሞልቷቸዋል። በተለያዩ የሀገሪቱ ከባቢዎች ላይ በድፍድፍ ጋዝና ናቹራል ጋዝና ድፍድፍ ነዳጅ የፍለጋ ስራ ሲያከናውን ቆይቷል። ከጥቂት ሳምንታት በፊት የፖሊ ጂሲኤል ውጤት በተለይም የናቹራል ጋዝን በሚመለከት አመርቂ ውጤት በመገኘቱ እና ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ወደ ጅቡቲ ሄዶ ለኤክስፖርት እንዲቀርብ በእኛ በኩል ዝግጅት ጨርሰን ጅቡቲ በነበረን ቆይታ አንዱ ከጅቡቲ መንግስት ጋር ያደረግነው ድርድር እና የተግባባንበት ፓይፕ ዝርጋታ በ2 ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት
የተፈጥሮ ጋዝ ማቅረብ እንድንችል ነው። በመጀመሪያው ዓመት ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ሊያስገኝ እንደሚችል ይገመታል። ሆኖም ከ7 ዓመታት በኋላ የተገኘው ሀቅ ግን ነዳጅ እናመርታለን የሚለው የመድረክ ማለፊያ የቅጥፈት ንግግር ተቀይሮ ነዳጅ ቆጥቡ የሚል ሆኗል። ተገኘ የተባለው ነዳጅም የውሃ ሽታ ሆኖ ሲቀር በወቅቱ 18 ብር የነበረው የ1 ሊትር ነዳጅ ዋጋ ዛሬ ላይ ወደ 164 ብር ተመንድጎ ለዜጎች ፈተና ሆኗል። በ7 ዓመታት ውስጥም የነዳጅ ዋጋ ከ800% በላይ ጭማሪ አሳይቷል። የብልጽግናው አገዛዝም በ22 ቀን ውስጥ ብቻ 2 ጊዜ የዋጋ ጭማሪ በማድረግ የድሃውን ሕዝብ ጉሮሮ ዘግቶታል። ከዋጋ ጭማሪው ባሻገር በከፍተኛ ቀውስና ዘረፋ ላይ የተጠመዱት የብልጽግና ባለስልጣናትም ነዳጅ ቆጥቦ በማለት በዜጎች ላይ እያላገጡ ይገኛሉ። በጉዳዩ ላይ አስተያየት የሰጡ የኢኮኖሚ ተንታኝ በበኩላቸው ሁኔታው ከሌሎች ዘርፎች በተጨማሪ የብልጽግና የኢኮኖሚ ፖሊሲም መክሸፉን አመላካች ነው ብለውታል። በአጠቃላይ የአብይ አህመድ የስልጣን ዘመን ያለፉትን 8 ዓመታት ከሚገለጽባቸው ነጥቦች መካከል ሐሰተኛ የልማት ተስፋዎች ጀርባ የቆመ ስግብግብነት፣ ዜጎች በአገዛዝ ጥይት የሚቆሉበት የደም ምድር መሆኑና ኢትዮጵያ እንደ ሀገር የኮሰመነችበት ዜጎቿ ለስደት የተዳረጉባት ወቅት መሆኑ ነው። በተለይም የአብይ አህመድ አስተዳደር ባንክና ታንኩን ከተቆጣጠረ በኋላ በአማራ ሕዝብ ላይ ያነጣጠረ ስልታዊ ጥቃት ዋነኛው ያገዛዙ ተግባር ሆኗል። ካለፉት በርካታ 10 ዓመታት ጀምሮ በአማራ ሕዝብ ላይ ሲፈጸም የነበረው በደልም ባለፉት 8 ዓመታት ወደ ተደራጀና በኦህዴድ ብልጽግና መዋቅር ወደሚመራ የህልውና አደጋ ተቀይሯል። ኢትዮጵያም በታሪኳ አኩሪ ነጻነትና የሉዓላዊነት ተምሳሌት ብትሆንም በብልጽግናው ዘመን ግን የውጭ ኃይሎች መጫወቻ መሆኗን በርካቶች የሚስማሙበት ጉዳይ ነው። መካከለኛው ምስራቅ በባሩድ ጭስና በዲፕሎማሲያዊ ፍጥጫ ታውቋል። በአንድ በኩል ዋሽንግተን ኢራንን ወደ ድንጋይ ዘመን የመመለስ ዛቻ ስታሰማ፣ በሌላ በኩል ቴህራን የዓለምን የኢኮኖሚ የደም ስር የሆኑ የባህር ወሽመጦችን በመዝጋት አጸፋዋን እያሳረፈች ትገኛለች ተብሏል። ከዋሽንግተን እስከ ቴህራን፣ ከሆርሙዝ ሰርጥ እስከ ባቤል መንደብ ዓለም ትንፋሿን አውጥታ የምትጠብቀው አንድ ጥያቄ ብቻ ሆኗል። የፕሬዚደንት ትራምፕ የ2 ሳምንት ቀነ ገደብና የኢራን ለጠላቶቼ የባህር በር አልከፍትም ግትር አቋም ቀጠናውን ብቻ ሳይሆን መላው ዓለም የኢኮኖሚ ገደል አፋፍ ላይም ሁኔታው አቁሞታል እየተባለ ነው። ዝርዝር መረጃው እንደሚከተለው ይቀርባል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ ክስተቶች በየሰዓቱ እየተከታተሉ መፈጠራቸውን ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳታለን በማለት የሰነዘሩት ጠንከር ያለ ማስጠንቀቂያና ኢራን የዓለምን የንግድ መስመሮች ለመዝጋት የወሰደችው እርምጃ ቀጠናውን ለከፍተኛ ስጋት ዳርጎታል። ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በአስቸኳይ ወደ ድርድር ጠረጴዛ የማትመጣ ከሆነ በሚቀጥሉት 2 እና 3 ሳምንታት ውስጥ በእያንዳንዱ የሀገሪቱ የኤሌክትሪክ ኃይል ማመንጫ ጣቢያዎች ላይ ጥቃት እንደሚሰነዘር አስታውቀዋል። ትራምፕ በንግግራቸው በጣም ባጭር ጊዜ ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ሲሉ የዛቱ ሲሆን ይህ እርምጃ የኢራንን የኒውክሌር መርሃ ግብርና የቀጠናዊ ተጽዕኖ ለመግታት የታለመ መሆኑን ገልጸዋል። ይሁን እንጂ የሲቪል መሠረተ ልማቶችን ኢላማ የማድረግ እቅዱ በዓለም አቀፍ የሕግ ባለሙያዎች ዘንድ ከወዲሁ ከፍተኛ ትችት እየተሰነዘረበት ይገኛል። ባለሙያዎቹ የኤሌክትሪክና የውሃ ተቋማት ላይ ጥቃት መሰንዘር በጄኔቫ ኮንቬንሽን የተከለከለና እንደ ጦር ወንጀል ሊያስቆጥር የሚችል ተግባር ነው ሲሉም መግለጻቸው ተሰምቷል። ለአሜሪካ እርምጃዎች የአጸፋ ምላሽ የሰጠችው ኢራን በምላሹ በሆርሙዝ ሰርጥ ላይ በምትጫወተው ፖለቲካዊ ቁማር የበላይነት ለመውሰድ ሙከራ እያደረገች ትገኛለች። ኢራን ለአሜሪካ ዛቻ በሰጠችው ምላሽም የሀገሪቱ ወታደራዊ ቃል አቀባይ ብርጋዴር ጀነራል አቦልፋዝል ሸካርቺ የዓለማችን 20% የነዳጅ ምርት የሚያልፍበት የሆርሙዝ ሰርጥ ለአሜሪካና ለእስራኤል ለረጅም ጊዜ ተዘግቶ እንደሚቆይ አሳውቀዋል። ኢራን የባህር መስመሩን መዝጋቷ ብቻ ሳይሆን ግጭቱ የሚቀጥል ከሆነ አይኗን በኤደን ባህረ ሰላጤና በባቤል መንደብ ወሽመጥ ላይ እንደምትጥል መዛቷ የዓለምን ንግድና የነዳጅ ዋጋ በእጅጉ ሊያናጋው እንደሚችል ተሰግቷል። በዚህ ውጥረት መካከልም የኢራን አብዮታዊ ዘብ የፋቲን ልዩ ክፍል አዛዥ ጀነራል መሐመድ አሊፋታሊዛድ በአሜሪካና በእስራኤል ጥቃት መገደላቸው ተረጋግጧል። በሌላ በኩል የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ በቅርቡ በቴሄራን አቅራቢያ በድልድይ ላይ አሜሪካ የፈጸመችውን ጥቃት የሞራል ውድቀት ሲሉ ጠርተውታል። ሚኒስተሩ ለአሜሪካ ጥቃት በሰጡት ምላሽም እያንዳንዱ የፈረሰ ድልድይ ከበፊቱ በበለጠ ጠንካራ ሆኖ ይገነባል፣
የማይገነባው ግን የአሜሪካ ዝና ነው ሲሉ ተችተዋል። ፍጥጫው ከመቼውም ጊዜ በላይ ባየለበት በዚህ ጊዜ አሜሪካ በ2 እና 3 ሳምንታት ውስጥ የሰጠችው የጊዜ ገደብና ኢራን ለጠላቶቿ የባህር መስመሮቿን ላለመክፈት የያዘችው አቋም ቀጠናውን ወደማይመለስበት መጠነ ሰፊ ጦርነት ሊያስገባው እንደሚችል ተንታኞች ገልጸዋል። የዓለም አቀፉ ማህበረሰብም በትኩረት እየተከታተለው የሚገኘው የሀገራቱ ፍጥጫ በዲፕሎማሲ ጥረት የማይረግብ ከሆነ የቀጠናው ሰላምና የነዳጅ ዋጋ መናር የሚፈጥረው የኢኮኖሚ ቀውስ ዓለምን የሚያናውጥ ክስተት ሊሆን ይችላል ተብሏል። በነገው ዕለት የብልጽግናውን አገዛዝ የሚቃወም ታላቅ የበይነ መረብ ትዕይንተ ህዝብ ተዘጋጅቷል። በዚህ ተቃውሞ 10 ሚሊዮን የሚደርሱ ታዳሚዎች የሚሳተፉ ሲሆን አገዛዙ የሽግግር መንግስት እንዲቋቋም መፍቀድ እንዲችል እንዲሁም በአገሪቱ በበርካታ አካባቢዎች የተለኮሰው ጦርነት እንዲቆም ትዕይንተ ህዝቡ የሚጠይቅ ይሆናል። አገዛዙ ከዚህ በላይ ሀገሪቱን ማመሰቃቀል የለበትም የሚሉ የትዕይንተ ህዝቡ አዘጋጆች የኢትዮጵያ ችግር ሊፈታ የሚችለው ሁሉን አቀፍ በሆነ የሽግግር መንግስት ብቻ እንደሆነ በመግለጽ ላይ ናቸው። በዚህ የበይነ መረብ ትዕይንተ ህዝብ ላይ አብይ አህመድ የተጋበዘ ሲሆን የብልጽግና ሰዎች በጉዳዩ ላይ ሀሳባቸውን መስጠት ከቻሉ በሚልም መድረኩ ክፍት ሆኖላቸዋል። አብይ አህመድ ስልጣን ላይ ከመጣ ወዲህ በአካል አንድም የተቃውሞ ሰልፍ ማድረግ የማይቻል ሲሆን የሞከሩትም አዋሽ አርባ ወደ ተባለው የማሰቃያ ቦታ ተወስደው እንደነበር አይዘነጋም። ይህ ሁኔታም በአገሪቱ ከፍተኛ የፖለቲካ ቀውስን የፈጠረ ሲሆን ይህን ለማስተንፈስ ለሁለተኛ ጊዜ የበይነ መረብ ተቃውሞ ተዘጋጅተዋል። ከዚህ ቀደም የተደረገውን ተቃውሞ የብልጽግናው አገዛዝ በቀላሉ እንደማያየው ማስታወቁ የሚታወቅ ሲሆን አሁንም በልሳኖቹ በኩል የሽግግር መንግስት የሚለውን ሐሳብ በተደጋጋሚ በመቃወም ላይ ይገኛል። የአገሪቱ ህዝብ በተወሰኑ ሰዎች ፍላጎትና መዳፍ ላይ ወድቋል የሚሉት አዘጋጆቹ የበይነ መረብ ተቃውሞ የመጀመሪያ እንጂ የመጨረሻ አለመሆኑን በመግለጽ ላይ ናቸው። በቀጣይ በአካል የሚደረግ መሬት አንቀጥቅጥ ሰላማዊ ሰልፍ በከተሞች ለማድረግ መዘጋጀታቸውንም ይገልጻሉ። ይህ የተቃውሞ እንቅስቃሴ በብልጽግናው መንደር ከፍተኛ ሽብርን የፈጠረ ሲሆን በሰዓቱ ኢንተርኔት የመዝጋት ወይንም የማዳከም እርምጃ ውስጥ ሊገባ እንደሚችል ከቦታው የወጡ መረጃዎች አመልክተዋል። አብይ አህመድ ከጦር ሰራዊት በበለጠ የሚፈራው አደጋ የህዝብ ተቃውሞ ሲሆን የሱን ወንበር ለመነቅነቅ የሚደረግ ሙከራ ካለ በመቶ ሺዎች የሚቆጠሩ ሰዎች ያልቃሉ ማለቱም አይዘነጋም። በዚህና በሌሎች ውጫዊ ምክንያቶች ህዝቡ ዝምታን የመረጠ ሲሆን አሁን ግን በጉዳዩ ዙሪያ የመምከር እድል የተከፈተለት ይመስላል ተብሏል። ሌሎች የፖለቲካ ታዛቢዎች በበኩላቸው የብልጽግናው አገዛዝ መዋቅራዊ ጥንካሬ የተናጋ ቢሆንም ተቀናቃኞቹ ያጡት አንድነትና ተናቦ የመስራት ችግር ለአብይ አህመድ ስልጣን መራዘም ዋነኛ ምክንያት ነው በማለት ይገልጻሉ። የነገው የበይነ መረብ ተቃውሞ ከ30 በላይ በሚሆኑ መገናኛ ብዙሃን በቀጥታ ለህዝብ የሚደርስ ይሆናል ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም